ህያብ ክፍል 3 አዘጋጅ ሪና ሁዳ ተራኪ ኒብራስ የዕለቱ ትምህርት መገባደዱን የሚያበስረው ደውል በመላ መምህር አካለ ወልድ ሲስተጋባ ጥቁር ሰማያዊ ቀለም ዩኒፎርም የለበሱት ተማሪዎች ሜዳው ላይ ፈሰሱ። የቅድሙ ጸጥታ በቅጽበት ወደ ጫጫታ ተለወጠ። አቡ ከመቅጽበት ውጪ ደርሶ ቆሞ ይጠብቃቸዋል። ሶስቱ ሴቶች በዝግታ እየተራመዱ አጠገቡ እንደደረሱ ሉና እና ዛሬም አትሄድም አለች ወደ አቡ እየተመለከተች። የት? ፋፊ ጣልቃ ገባች። መስጂድ ኦልሞስት ዙህር አዛል ከአፏ ሳይወጣ የደዌ ሜዳ መስጂድ ድምፅ ማጉያ ተከፈተ። አለ እንሂዳ። አዛኑ እንዳበቃ ሳቀች። እኔ ወደ ቤት ነኝ፣ ባይሆን እናንተ ሰግዳችሁ ነው። አቡ እንደወትሮው ላለመስገድ ሰበብ መደርደር ጀመረ። ኢክራም ፈገግ ብላ ወደ ሉና ጆሮ ተጠግታ አንሾካሾከች። ሉን እኔ ዛሬ አልሰግድም፣ ስለዚህ ልሄድ። አቡ እንዳይሰማት መሆን ነው። ሉና ፈገግ ብላ ፋፊስ አንሄድም? አረ ምን እሰራለሁ፣ ቤቴ ሰግዳለሁ እንደውም ቻው። በቆሙበት ጥላቸው ሄደች። ኢክራምና አቡም ብዙም ሳይቆዩ ሉናን ተሰናብተዋት ሄዱ። ሉና ከመስጂድ ስትመለስ ሁሌ እንደምታደርገው ከመውረጃዋ ቀደም ብላ ከታክሲ ወረደች። የእግር ጉዞ ትወዳለች። በተለይ ደግሞ መሸትሸት ብሎ ቀዝቀዝ ያለ አየር በሰፈነበት አካባቢ ላይ በዝግታ መራመድ ደስታ ይሰጣታል። ሉና ሸዋበር መስጂድ ስትደርስ ወደ ቤቷ የሚወስደውን መንገድ እንድትከዳው የሚጎትታት አንዳች ኃይል ከሌላኛው መስመር ይነዘንዛት ጀመር። ከአይጠየፍ ቦታው ሳታስበው ሱስ ሆኖባታል። ትንሽ ካመነታች በኋላ ወደ አይጠየፍ አቀናች። ትኬት የሚቆርጠው ሰውዬ ብዙ ጊዜ ከመሄዷ ብዛት በደንብ ይለያታል። ዛሬ ደግሞ ምሳሌ ብላ እንኳን አላልሽም። ተገርሞ ያያት። አዎ አመሰግናለሁ። ተቀብላ ወደ ውስጥ ዘልቃ ገባች። ምን ጊዜም የማይቀየር አየር። ፈገግ ብላ ትንፋሿን ሰበሰበች። አይኖቿን በዝግታ ጨፍና አየር አስገብታ ካስወጣች በኋላ ጥላ ያለው ቦታ መርጣ ተቀመጠች። ከቦርሳዋ ሰሞኑን የጀመረችውን መጽሐፍ አውጥታ ማንበብ ጀመረች። ኡፍ በስተመጨረሻም አገኘሁሽ። ኢክራም ቁና እየተነፈሰች ከሉና አጠገብ ተቀመጠች። እንዴ እዚህ መሆኔን በምን አወቅሽ? በድንጋጤ መጽሐፏን እየዘጋች። አቡን ስደውልለት እኮ አይጠየፍ ነው የምትሆነው ሲለኝ መጣሁ። የአሱር ፀሐይ የቀጠቀጠው ፊቷን በሂጃቧ እየጠረገች። ምንም ለውጥ አይደለም ሉናዬ፣ ግዴታ አንቺ ያለሽበትን ቦታ ማወቅ ስለነበረብኝ ነው የደወልኩለት። አስቸኳይ ነው እንዴ? እንዴ በጣም እንጂ ወላሂ ደስ ስላለኝ ነው። እንዴት እንደምነግርሽ እኮ እግራ አይገባኝ። ኢክሮ እኔ ከደስታሽ ይልቅ ሐዘንሽን ብታካፊኝ ነው ደስ የሚለኝ። ምክንያቱም ስትደሰች ብዙ ሰው አብሮሽ ይደሰታል፣ ስትከፊ ግን ሁሉም ፊቱን ያዞርብሻል። እኔ ደግሞ ከነሱ ውስጥ መሆን አልፈልግም። ለዚህ እኮ ነው የምትለይብኝ። የዛሬው ኸበር ግን ለኔ ብቻ ሳይሆን ላንቺም ደስታ ነው። ኑር ሰላም ሊመጣ ነው ብለሽስ? እጆቿን ከፍ አድርጋ እየጮኸች። ቀልሽ እኮ አይጠገብም። እስኪ ዛሬ እንኳን ነቆራ ይቅርልኝ። ወረቢ የምሬን ነው። አሁን እኮ ነው ደውሎ የሚነግረኝ። ስልክሽን አላነሳለት አልሽ አንቺ። ስልክ አለስኩም እኮ ግን እየቀልድሽ አይደለማ። ወረቢ ያልኩሽ ካላመንሽ ሂጂ ቤት ስልክሽን ቼክ አድርጊ። አላስጨረሰቻትም። ሉና በፍጥነት ወደ ቤቷ ገሰገሰች። አንቺ ልጅ ግን ትምህርት ቤት ነው ግብዣ የምትሄጂው? በጣም አሽኳነንሽ እኮ። የፋፊ ታላቅ እህት መስተዋቱ ፊት ቆማ የምትቀበዘበዘው ፋፊን በትዝብት እየተመለከተቻት። ያው ነው ብዙ ሰው አይን ውስጥ መግባትሽ አይቀርም በሚለው
ጥሩ ነው የምትለውን ሽቶ አንስታ አልጋ ላይ የተዘረሩት ልብሶቿ ላይ መርጨት ጀመረች። ምንሽም አይጥምም ወላሂ። ይህን ሁላ ዱቄት መለቅለቅ ማጥፋቱ ለራሱ ዳኮ ነው። ለነገሩ ውዱእ አታድርጊበት እንዴት ይጠፋል። እንደ ታላቅ ለምከርሽ። እዩኝ ለደብቁኝ ነው ተረቱ። አርፈሽ ብትቀመጭ ይሻልሻል። ያጉል ወጣ ማለት ጥሩ አይደለም። እስኪ ዞር በይልኝ። አንቺ ስላገባሽ ነው ይሄን ሁላ የምትይኝ? ነፃነቴን ልኖርበት በሚለው ነገሩ አይገባሽም። ነፃነት የምትይው የትኛውን ነው? ይሄ የዘነጠ ወንድ ጋር መጃጃሉ ነው? መጃጃልም አልሽው ምንም አሪፍ ላይፍ በሚለው ነው። እየተደሰትኩበት ነው። አውቆ ለሚያጠፋ ምክር መምከር ማለት ድንጋይ ላይ ውሃ ማፍሰስ ነው። ይስፋሽ እናቴ። በንዴት ክፍሏን ለቃላት ወጣች። ፋፊ የእህቷን ንግግር ከቁብ ሳትቆጥር ፊት ለፊቷ ከተደረደሩት የጆሮ ጌጦች ነገ የትኛውን እንደምትለብስ መምረጥ ጀመረች። አንደኛውን ወደ ላይ ያንጠለጠለችው በሐሳቧ አሁን በእጇ የያዘችው የጆሮ ጌጥ በሆነ ተአምር አቡ ጋር ቢደርስ ብላ አሰበች። ላይብረሪ በር ላይ ድጋሚ ተጋጭተው ብትወድቅበት፣ ከዚያም ዩኒፎርሙ ኮሌታ ላይ ተንጠልጥሎ ቢቀር። በሌላኛው ምናቧ ደግሞ እንደ ዛሬው እየተጨቃጨቁ ደረጃውን ሲወርዱ የለበሰችው ታኮ ጫማ አደናቅፏት ሲደግፋት፣ አሊያም እቅፉ ውስጥ ገብታ የጆሮ ጌጧ እዛው ቢቀር ብላ ተመኘች። ከዘመኗ ስትነቃ ፈገግታው እየታወሳት እንደ ጅል ብቻዋን እየሳቀች ወደ መኝታዋ መራች። አቡ ቁም ነገረኛ የሚሆነው ከጨረቃ ፊት ለፊት ሲቆም ነው። ሲበዛ ይወዳታል፣ ያወጋታል። በፈገግታውና ቀልዱ የሚደብቀውን ብሶቱን ለሷ መናገር ይቀነዋል። ዛሬ ደግሞ እጁ ልትገባ ዳር ስለምትለው ሴት ሊያወራላት ከበረንዳው ተሰይሟል። ወላሂ ቆንጆዬ ነች። ብቻውን ሳቀ። ታውቂያለሽ መጀመሪያ አላህ ነበር ያዘኝ። አላህ ሴት ልጅ ስትጠብርብኝ ደስ ስለማይለኝ፣ በኋላ ግን አይኑን ከጨረቃዋ ሰበር አድርጎ ፈገግ አለ። ወንዶች ባንዲታ ብቻ ያፈቅራሉ ሲባል እውነት አይመስለኝም ነበር። ፋፊን ደግሞ ዛሬ ብቻ ነው ያወራኋት፣ ያውም ጸብና በቀል በሚለው ልጅ ፋፊ በቃ ደስ አለች። ስልኩ ጮኸ አቋረጠው። አየው ኢክራም ነበረች። ገረመው። ሉና ከሌለች ደፍራ የማታወራው ሴት በአንድ ቀን ውስጥ 2 ጊዜ ስትደውልለት ግራ ተጋብቷል። አነሳውና እሺ ባክሽ እኔ ኮድሮም ተናግሬያለሁ፣ ከወደድሽኝ ዝም ብለሽ ንገሪኝ፣ ዙሪያ ጥምጥማት ይጂ ብዬ አላት። አይደል ጥርስህም ማርገፍ ነበር። ኢክራም አይደለም እንዳንተ አይነቱን ወንበዴ የወንድሙ አይነትን ቢኖር አታፈቅረውም። ሰማኸኝ? ኧረ ቀስቀስ ወረድሽብኝ እኮ። መቀለድ አልችልም እንዴ? ምን ነበር? ኑር ነገ አዲስ አበባ ይገባል። ከዛስ ደሴ መች ሊመጣ? ከነገ ወዲያ። እና ሉናን ነግረሻታል? ለዚህ አይደል አንተ የደወልኩት? ኑር እንዳትነግሯት ሙፋጃዓ ነው ብሏል። አንተም ትንፍሽ ብትል እግርህን ነው የምሰብረው። እና ከኔ የሚጠበቀው ምንድነው? ፕላን አለ። ከነገ ወዲያ ብዙ ስራ አለብን። ጥሩ። የት ነው ቦታው? ሁለቱም ትንሽ ካሰቡ በኋላ እኩል በአንድ ላይ አይጠየፍ ብለው ፈገግ አሉ። አቡ ስልኩን ከዘጋው በኋላ ከፋፊ ጎን ልቡን እየተሻማች ስላለችው ሴት ድጋሚ ከጨረቃው ጋር ማውጋት ጀመረ። ይህችኛዋ ደግሞ የወንድ ጸር ነች። ቅድም ብቻችንን ከትምህርት ቤት ስንመለስ አንዲትም ቃል አልተነፈሰችም ብለሽ ታምኛለሽ? ቆንጆ እኮ አይደለችም፣ ግን ደስ የሚል ነገር አላት። ቆይ ግን ጨረቃዬ ሁሉንም ካልቀመስኩ የሚል ልብ ያለው ወንድን ከምትጠላ ሴት ፍቅር ያዘው ቢባል ማን ያምናል?
ለነገሩ እኔም ራሴ አላምንም። አድቤ ፋፊን ባበስል ይሻለኛል። ኢክሩ ኖ ፋፊ። ስልኩ ስክሪን ላይ የተጻፉትን ቁጥሮቿን ድምጿን ያሰሙት ዘንድ ተጫናቸው። ይቀጥላል።